ለስሜት ሙቀት አይደለም መንፈስ ቅዱስ የተሰጠን። እኛን በልሳን አናግሮ አቀጣጥሎ አንፈራፍሮ ጥሎ ሊሄድ አይደለም የመጣው መንፈስ ቅዱስ። በከተማ በአደባባይ የክርስቶስ ሕያው ምስክር ሊያደርገን ነው የመጣው። ትግሉን በውጤት እየመራችሁ በድል ለመደምደም ኃይል ያስፈልጋል። ያጣጣመውን መዳን በድፍረት መናገር መቻል አለበት። ሰው ሆስፒታል ሄዶ እንኳን ለስጋ ፈውስ ሲያገኝ እኮ ሲመሰክር በኮንፊደንስ እዛ ሂድ ትክክለኛ መድኃኒት ታገኛለህ ይላል። ለጥቂቶች የምንተወው የቡድን ስራ አይደለም። ወንጌል ቤተ ክርስቲያንን ቤተ ክርስቲያን ያሰኘ ሰማያዊ ተልእኮ ነው ወንጌል። የአምላክ እግዚአብሔር ስም የተባረከ ይሁን። ትላንት ከጠዋት ጀምሮ ለታላቁ የወንጌል አደራ እንጋደል በሚል ሐሳብ የጀመርነው ትምህርት አለ። በዚህ ማለዳ እንጠቀለላለን። ወንጌል ትልቁ አደራችን ነው ብለን መልእክቱ ምንድነው የሚለውን በመልእክት ደረጃ አወራን። ከዛ በኋላ ደግሞ መልእክቱን ታላቅ ያረጉት ወይም አደራውን ታላቅ እንድንል ያረገን ምክንያት ምንድነው የሚለውን አነሳን። ከዛ ከሰዓት ወይም ምሽት ደግሞ በነበረን ጊዜ ወንጌልን አጣዳፊ እርጀንት መልእክት የሚያረገው ምንድነው? በቃ ወንጌል አጣዳፊ ጊዜ የማይሰጠው ቆይ ይደር የማይባል ባገኘነው እድል ሁሉ በጣም ፈጥነን በጣም ከጊዜ ጋር ተናንቀን ልንወጣው የሚገባ ሰማያዊ አደራችን ነው ብለን እሱን ለማውራት ሞክረናል። ከከለስኩ ጊዜ ወስዳለሁ። ስለዚህ እሱን አላረግም። ዛሬ ባለን የመጨረሻ ለዚህ ለወንጌል መልእክት የመጨረሻ የሚሆነውን ሐሳብ ላካፍል ሞክራለሁ። ዛሬ ፎከስ ማድረግባቸው የወንጌል ባላደራ የህይወት አቋም ምን ሊሆን ይገባል? ማን ነው ለአደራው የሚበቃ የታመነ ሰው አደራውን በብቃት የሚወጣ ማንነት ላይ እናወራለን ማለት ነው። አንዳንዴ ወንጌል ራሱ ከተቀባዩ የሚፈልገው የህይወት አቋም ስላለ እሱን የህይወት አቋም ቀዳሚ አድርገን ልናነሳ እንሞክራለን። እግዚአብሔር ይሁንታ የሚሰጠው አብሮት የሚሰራ ደግሞ ስራውን ሩጫውን ተጋድሎን የሚቀበለው ሰው ምን አይነት ሰው ነው የሚለውን ለማንሳት እንሞክራለን። በቀጥታ ወደ ሐሳቤ ልግባ። አንደኛ የመጀመሪያው ማንደራደርበት ነገር ዳግመኛ የተወለደ መሆን አለበት። የእግዚአብሔር ልጅ የሆነ መሆን መቻል አለበት። ስለዚህ የወንጌል አገልግሎት ከፐርፎርማንስ አይጀምርም። የወንጌል አገልግሎት ከህይወት ቅቡልነት ነው የሚጀምረው። ስለዚህ እግዚአብሔር ቅቡል ብሎ እውቅና የሚሰጠው ህይወት ምን አይነት ህይወት ነው ካል ከእግዚአብሔር ህይወትን ተካፍሎ ልጅነትን ያገኝና በእግዚአብሔር መንግስት ውስጥ የመኖሪያ ላይሰንስ ያለው ሊሆን ይገባዋል። ስለዚህ ወንጌል ስርጭት የቻለ ሁሉ የሚሰራው ሃይማኖታዊ ሞያዊ ስራ አይደለም። በወንጌል ዳግመኛ የተወለደ ሰው ብቻ የሚሰራው ለዳነ ዳግመኛ ለተወለደ ሰው የተሰጠ ሰማያዊ አደራ ወይም መንግስታዊ ስራ ነው። ስለዚህ ስራው በሞት ውስጥ ያለውን ሰው ወደ ክብር የመጥራት ወደ ህይወት የመጥራት ሞትና ህይወትን የሚወስን ሰማያዊ ስራ ከመሆኑ አንፃር በወንጌል አምኖ ዳግም ያልተወለደ ሰው ወንጌልን ለማሰራጨት ብቁ አይደለም። ይሄን አደራ ለመወጣትም በእግዚአብሔር ፊት ይሁንታ አያገኝም። ስለዚህ ወንጌል ስርጭት ህይወት ለማትረፍ የምንጋደልበት ከመሆኑ አንፃር እኛ ራሳችን ህይወት ያገኘን መሆን አለብን። እኛ ራሳችን ዳግመኛ የተወለድን መሆን መቻል። ስለዚህ ቸርች ለወንጌል ስራ የምትልካቸው ሰዎች በትክክል ዳግመኛ መወለዳቸውን እርግጠኛ የሆነችባቸው ሰዎች መሆን መቻል አለባቸው ማለት ነው። እሱ ቀዳሚው ነገር ነው። ለዚህ ነው አንደኛ ዮሐንስ ምዕራፍ 1 ቁጥር 3 ላይ ምን ይላል? እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለናንተ ደግሞ እናወራላችኋለን። ህብረታችን ከአባት ከልጁም ከኢየሱስ ክርስቶስ ጋር ነው። ህብረት ያለው ነው ወደ ህብረት የሚጠራ። አያችሁ፣ ህብረት ያለው ነው ያየውን የቀመሰውን የዳሰሰውን ያጣጣመውን ያረጋገጠውን ህይወት ለሌላው የሚናገር። ስለዚህ መጀመሪያ ይህን ህይወት ቴስት ያደረግን መሆን መቻል አለብን ማለት ነው። እዚህ ላይ ብዙ ማውራት ያለብኝ አይመስለኝም፣ ግን ፋውንዴሽናችን እዚህ ላይ ስለሚያርፍ ነው። ሁለተኛው በጣም ትንሽ ማወራበት ይሄ ነው። ሁለተኛው ወደ ሞት እየተነዱ ስላሉ ሰዎች ልባዊ ሸክም ያለው ወንጌል በሸክም የሚሰራ ነው። ወዳጆቼ የግብር ይውጣ የምንሰራው ስራ አይደለም፣ ወይም ደግሞ ቸርች የምትጭንብን ግዴታም አይደለም። አንዳንዱ ሰው የግድ ብላው ነው ቸርች የምታወጣው።
እና ሄዶም ያውላችሁ ሰርቻለሁ ብሎ ለመመለስ ነው የሚሰራው። እንዲህ አይነት አገልግሎት በእግዚአብሔር ፊት ተቀባይነት የለውም። የመጀመሪያዎቹ የወንጌል አርበኞች፣ የመጀመሪያዎቹ የወንጌል ተጋዳዮች ስለ ወንጌል ያላቸውን ልብ ላንብብላችሁ። ሮሜ ምዕራፍ 9 ቁጥር 1 ብዙ ሐዘን፣ ስሙ፣ የማያቋርጥ ጭንቀት፣ በኢየሱስም ብዙ ሐዘን የማያቋርጥም ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን በኢየሱስ ስም እኔ ተረግሜ እነሱ እንዲድኑ ሁልጊዜ በእግዚአብሔር ፊት እጸልይ ነበር ይላል። ያው ጊዜ ሲያገኝ የሚሰራ አገልግሎት አልነበረም ለጳውሎስ ወንጌል። የማያቋርጥ ጭንቀት ብዙም ሐዘን በልቤ ይዤ ስለማ ስላልዳኑት ወገኖቼ፣ በጨለማ ስላሉት፣ በሞት አገዛዝ ስር ስላሉት እና ጌታ ቢረዳን ዛሬ ይህን መንፈስ ከጌታ እንካፈላለን። ዝም ያለ ልብ እንደገና በክርስቶስ ፍቅር ይቆሰቆሳል። ምናለ አሜን ብትሉ በደንብ አሜን በሏ። ልባርካችሁ። እግዚአብሔር ከዚህ ሸክም አያጉድላችሁ። ልባችሁ በዚህ ሸክም የተሞላ ይሁን። ቢያንስ መንበርከክ እንድትችሉ፣ ቢያንስ ለአንድ ሰው ኢየሱስ ያድናል እንድትሉ እጆቻችሁን አንሱ 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 አንሱ። ዝም ካለ ህይወት የሚያወጣ ሰማያዊ ሸክም ዛሬ ይጋባባችሁ። በነ ጳውሎስ ላይ የሰራ በመጀመሪያዎቹ ሐዋርያት የሰራ ክርስቶስን ከሰማይ ምድር ያወረደ ይህ ዘላለማዊ ሸክም በልባችሁ እንደገና የተቀሰቀሰ ይሁን፣ እንደገና የተቀጣጠለ ይሁን። የማያቋርጥ ጭንቀት፣ የማይለቅ ጭንቀት፣ ካልጋ ያወረደ የሚያንበረክክ በማለዳ ወንጌል ይዛችሁ እንድትወጡ የሚያደርግ በአደባባይ ለኢየሱስ ምስክር የሚያደርግ ይሄ ሰማያዊ ሸክም በልባችሁ ላይ የተቀጣጠለ ይሁን። ስራው ሸክም ይፈልጋል። ስራው ከሸክም ይነሳል። ያለ ሸክም የሚሰራ ወንጌል ውጤት አልባ ነው። ወላጆቼ ሞያዊ ስራ አይደለም፣ ፕሮፌሽን አይደለም፣ ለአንዳንዶች የምንተው ስራ አይደለም። ትላንት ጧት ጥቂቶች ቢሆኑም ተናግሬያለሁ። ቤተ ክርስቲያን የወደቀችው የት ጋ ነው ያላችሁኝ ከሆነ ከወንጌል አንጻር የወንጌልን ስራ ለጥቂት ቡድኖች የሰጠች ቀን ነው። ለጥቂት ሰዎች የሰጠች ቀን ነው። አሁን ብዙ ቸርቾች ብትሄዱ ወንጌል ከተባለ ለወንጌል ስርጭት ተሰጥቷል። በቃ ሌላው እግሩን ሰልቆ ብለው ይተኛል። እነሱ ይጨነቁ፣ እነሱ ይውጡ፣ እነሱ እንትን ይበሉ። ይሄ የቸርች ጠባይ አይደለም። የመጀመሪያው ቤተ ክርስቲያን ፊት አውራሪ ሆኖ የወጡት ሐዋርያቱ ናቸው። እንደውም የህይወት መለኪያው እሱ ነበር። በየጎዳናው በየሸንጎው ታውቃላችሁ፣ በየምኩራቡ በየሃይማኖት ቦታው እና ተሐድሶ መምጣት ካለበት ሁሉ በወንጌል እሳት ተለኩሶ መውጣት አለበት። ለጥቂቶች ምንተው የቡድን ስራ አይደለም። ወንጌል ቤተ ክርስቲያንን ቤተ ክርስቲያን ያሰኘ ሰማያዊ ተልእኮ ነው። ወንጌል ሸክም ይፈልጋል። የወንጌል ስራ የማይወድቅ አስተማማኝ ጉልበቱ ልባዊ ሸክም ነው እና ልባችሁን እንዴት ነው ወንጌልን ስታስቡ? እስቲ በእግዚአብሔር ቤት የቆያችሁባቸውን አመታቶች አስሏቸውና ምን ጋር ነው ልባችሁ ያለው? አለ ወይ? በርግጥ ኢየሱስን ያልነገርነው ሰው ቢሞት ሲኦል እንደሚገባ እርግጠኛ ነን ወይ? እሱ እርግጠኛ ቢሆን ተኝተን የምናድር አይመስለኝም። ምክንያቱም ከዘመዶቻችን አያሌዎች በዚህ ቀንበር ስራ አሉ። ከዘመዶቻችን አያሌዎች፣ ከስራ ባልደረቦቻችን አያሌዎች፣ ከጎረቤቶቻችን አያሌዎች አንድም ቀን ከኛ ወንጌል አልሰሙም። ቢሞቱ ወደ ዘላለም እሳት የሚወርዱ ናቸው እና እግዚአብሔር ዛሬ እንደገና ልባችንን በዚህ ሸክም ይቀስቅስ። በኃጢአት ታስሮ ሰይጣን ስለሚፈነጭበት ስላልዳነው ሰው ልባችን ሊያነባ ይገባል፣ ሊጮህ ይገባል። ይሰማናል ወይ? ስቃያቸው ይሰማናል ወይ? ምጣቸው፣ ጭንቀታቸው በሞት ቀንበር ስር ሆነው ሚንገላቱ ሰይጣን እንደፈለገ የሚጋልባቸው ቀንበርን በሕይወታቸው ላይ አክብዶ ወደ ዘላለም ሞት ሚነዳቸው አያሌዎች አሉ እኮ ወዳጆቼ። እንዴት ነው ምንተኛው? እንዴት ነው ዝም የሚለው ውስጣችን? ይሄ እኮ ጤና አይደለም። የእውነት ወዳጆቼ ልሞግታችሁ ነው ዛሬ ፊታችሁ የቆምኩት። በጌታ በኢየሱስ ስም ከተባበራችሁኝ አሜን በሉ። ይሄ ሸክም ውስጣችሁ እንደገና ይቀስቀስ። እንደገና እንቅልፍ ይንሳችሁ ወንጌል። እንደገና እንቅልፍ ይንሳችሁ ያልዳነ ሰው። እንደገና እንቅልፍ ይንሳችሁ ወደ ሞት እየወረደ ያለ ሰው። በጌታ በኢየሱስ እጃችሁን ስጡኝ። በጌታ በኢየሱስም ይሄን ሸክም ከውስጣችን የዘረፈ መንፈሳዊ አዚም ከላያችን ላይ የተገፈፈ ይሆን ኖርማል እንዲሰማን ያደረገ
ኖርማል እንደሆነ እንዲሰማን ያደረገ የትውልድ መዳን ጉዳይ ሸክም ሆኖ ልባችንን እንዳይጫን ያደረገ ወዳጄ ይሄ ሸክም ውስጣችን ቢገባ ምን እንደምንሆን ልንገራችሁ። ተማሪው ወንጌላዊ ተማሪ ይሆናል። ነጋዴው ወንጌላዊ ነጋዴ ይሆናል። ቢሮ ሰራተኛው ወንጌላዊ ቢሮ ሰራተኛ ሆኖ ይሄዳል። ሁሉም ለክርስቶስ ወንጌል በቦታው አርበኛ ሆኖ ይቆማል። አይናፍቃችሁም ሆይ ደሴ መካነ ኢየሱስ ይሄ መንፈስ ይውደቅ። እንደገና ሁሉ ሰው ለወንጌል የሚቀና ወንጌል የሚያንገበግበው ወንጌል እንቅልፍ የሚነሳው ሆኖ መውጣት አለበት። ማን ነው የወንጌል ባላደራ? ማን ነው የወንጌል ተጋዳይ? ልባዊ ሸክም ያለው ሰው። ጳውሎስን አያችሁት አይደል? ብዙ ሐዘን የማያቋርጥም ጭንቀት በልቤ ያለ ያ ወደ ምን አደረሰኝ ይላል። እኔ ተረግሜ እነሱ እንዲድኑ አያሌ ቀን እጸልይ ነበር። እዛ ጋር እንደርስ ሲሆን መድኃኒዓለም ያውቃል። ዛሬ እኮ ለዚህ ወንጌል ክብር መጣል አቅቶናል። ለዚህ ወንጌል ጥቂት ጊዜ መስጠት አቅቶናል። ጥቂት ጉልበት መስጠት አቅቶናል። ባይዘም የሸክማችሁን ያህል ነው የምትሆኑት። ልባችሁ ሸክም አልባ ከሆነ አሁን ማውራው ነገር እንኳን ይጨንቃችኋል እንጂ አይገባችሁም። ወዳጆቼ እግዚአብሔር ከሸክም ያልጎደለ ህይወት ይስጣል። የአይነቱ ሸክም ለወንጌል ስርጭት ልዩ ጥሪ፣ የተለየ ፕሮግራም፣ አመቺን ጊዜና የተለየ አዋጅ እንዳንጠብቅ ያደርገናል። ይሄ ሸክም ውስጣችሁ ካለ በደንብ ስሙኝ። ይሄ ሸክም ውስጣችን ካለ ልዩ ጥሪ፣ የተለየ ፕሮግራም፣ አመቺ ጊዜ፣ የተለየ አዋጅ አንጠብቅ። የሁሌ አጀንዳችን ይሆናል ኢየሱስ። አሜን አሜን። ገበያ ወተን ኢየሱስ እንላለን። ታክሲ ላይ ወተን ኢየሱስ እንላለን። ቢሮ ገብተን ኢየሱስ እንላለን። መንደር ገብተን ኢየሱስ እንላለን። እባርካችኋለሁ። ወንጌል መታወቂያችሁ ይሁን። አሜን በሉ። ግድ የለም ሰው በነገር ይታወቅ የለ፣ ሰው በአመጽ ይታወቅ የለ፣ ሰው በልዩ ልዩ ነገር ይታወቅ የለ። በዚህ ከተማ የእናንተ መታወቂያ የክርስቶስ ወንጌል ይሁንላችሁ። በሸክም አውሩት፣ በሸክም አውጁት፣ በሸክም ስሩት፣ በሸክም ጸልዩ፣ በሸክም ተጋደሉ፣ ኪዳን ግቡ። አሜን ብላችሁ ይሄ ሸክም ዛሬ በልባችሁ ላይ እንደገና ይተከል። ይህ አይነቱ ሸክም ለወንጌል ኖረን ለወንጌል እንድንሞት የመኖሪያ ምክንያታችንን ከወንጌል ጋር ያጣብቀዋል። ለወንጌል ስራ ከችሎታ በላይ ሸክም ነው የሚፈልገው። ከአቅም በላይ አቋም ነው የሚፈልገው። ይሄ በሸክም ውስጥ ይወለዳል። እውነተኛ ሸክም ሰሞንኛ እንዳንሆን ያደርገናል። ከመነቃቃትና ከስሜት ሞቅታ ያወጣናል። ሸክም የወለደው አገልግሎት አንዴ ሞቅ ሌላ ጊዜ ቀዝቀዝ አይልም። ወጥ በሆነ አቋም ለወንጌል ኖረን ለወንጌል ለመሞት እንፋለማለን። በመስዋዕትነት የታጀበ ቋሚና ዘላቂ የወንጌል ምስክርነት በእጃችን ላይ ይቆያል። ተያይዞ የሚመጣውን ላንሳ። ሶስተኛ የወንጌል ተጋዳይ ማን ነው? ምን አይነት ሰው ነው ለዚህ የከበረ መንግስታዊ አገልግሎት የሚፈለግ? ስለ ትውልዱ ርህራሄና ሐዘን ያለው፣ የህዝብ ጭንቀት የሚያስጨንቀው፣ የህዝብ ሐዘን የሚያሳዝነው እንዲህ አይነቱ ሰው ለእግዚአብሔር መንግስት የወንጌል ሥራ ይፈልጋል። ማቴዎስ ወንጌል ምዕራፍ 9 ቁጥር 36 ማቴዎስ ወንጌል ምዕራፍ 9 ቁጥር 36 ኢየሱስም ይላል ብዙ ህዝብ ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀውና ተጥለው ነበርና አይቶ አዘነላቸው ይላል። ታዝናላችሁ ወይ? በሃይማኖት ጨለማ ውስጥ ወድቀው ስላሉ ሰዎች ታዝናላችሁ ወይ? በአመጽ በኃጢአት እስራት ውስጥ ታስረው እንቅልፋተው ስለሚያድሩ ሰዎች ታዝናላችሁ ወይ? ጥቂት ሐዘን ልባችሁ ውስጥ አለ ወይ? ርህራሄና ሐዘን የሚለውን ቃል የእንግሊዘኛው ፓሽን ብሎ ነው የሚፈታው። ትርጓሜው ፍል አምሮት ማለት ነው። ፍል አምሮት ሚንተከተክ ላፍንህ ብትለው ማታፍነው ልብህን ጨብጦ ሚዝ በጌታ በኢየሱስም ይሄ የክርስቶስ ሐዘን ልባችሁ ላይ ይጋባባችሁ። ኢየሱስ እንደሚያየው ትውልዱን እንድታዩ፣ ኢየሱስ እንደሚያየው ህዝቡን እንድታዩ፣ የተጣለውን ህዝብ፣ የተረገጠውን ህዝብ፣ አመጽ የሚጫወትበትን ህዝብ፣ በደጅ ያለውን ህዝብ፣ የኃጢአት ባርነት የሚያሰቃየውን ህዝብ እንድታዩ ከዚህ ሐዘን መካፈል ይሁንላችሁ። እንዲህ አይነት ሐዘን ነው የወንጌል መነሻ። እንዲህ አይነት ሐዘን ነው ትክክለኛ የወንጌል አርበኛ አድርጎ የሚገልጠን። ወዳጆች ይሄ ሐዘን ከሌለ እጅ ቢጫንባችሁ መንገድ አትቀይሩ።
ትልልቅ ስብከት ብትሰሙ መንገድ አትቀይሩም። እግዚአብሔር ይሄን ሐዘን ካካፈላችሁ ግን ቁጭ ማለት አትችሉ። ኢየሱስ እያዘነ ነበር ሲፈውስ ቢፈውሳቸው፣ እያዘነ ነበር ሲያስተምር የሚያስተምራቸው፣ እያዘነ ነበር ሁሉን የሚያደርገው። ለትውልድ የሚሆን ሐዘን ውስጣችሁ አለ ወይ? ይሄ ፍል አምሮት ውስጣችሁን ገዝቷል ወይ? ወንጌል ከዚህ ነው የሚወጣው። ወንጌል ከሚሰራው ሰው ልብ ፍል አምሮት ይፈልጋል። ሚያንተከትክ ዝም በል ቢባል ዝም ማይል እንዴ! እነ ጳውሎስ እኮ እየታሰሩ እየተደበደቡ ልዩ ልዩ መከራ እየደረሰባቸው ዝም በሉ ሲባል ዝም እንል ዘንድ አንችልም ይላል። ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል። በስፍራ ሁሉ ይሄን ወንጌል እንድናዊ ታዘናል። መከራ ፈርተን ዝም ልንል አንችልም። እስር ቤት ፈርተን ዝም ልንል አንችልም። አይታችኋል፣ ገርፈው ደብድበዋቸው ሁለተኛ በዚህ ስም እንዳትናገሩ ሲላቸው ዝም እንል ዘንድ አንችልም። አቦጩና አሜን በሉኛ። እግዚአብሔር በቃ ዝም የማያሰኝ ሐዘን ውስጣችሁ ያካፍላችሁ። በቃ ሐዘን ይግባባችሁ። ሐዘን እኔ በሆን ብላችሁ አስቡ። እኔ በሆን በሰውየው ጫማ ግቡና አስቡ። ከምን አይነት ህይወት እንደመጣን ይረሳናል እንዴ? ጌታስ ባያገኝን ምን ልንሆን እንደምንችል ይጠፋናል እንዴ? ለምንድን ነው ኖርማል ይሆን ነው? ልክ አይደለም እኮ። የመንፈሳዊነት አይደለም ይሄ፣ እድገት እኮ አይደለም ይሄ፣ ጤንነትም አይደለም። ጥቂት ሐዘን አለው ይውስጣችሁ። በወንጌል ልንደርስ ያለውን ህዝብና ትውልድ እያየን በልባችን የሚገላበጥብን ልባዊ ርህራሄ ካለ አደራው ላይ ታማኝ መሆን አይከብድም። ቆስቋሽ አንፈልግም፣ ጎትጓች አንፈልግም። ሊለቀን ከማይችል የውስጥ ሐዘን የሚወጣ አገልግሎት ሁሌ የሰዎችን ልብ ይነካል። ትውልድን በርህራሄ አይን ማያይ ሰው ወንጌልን በልኩ ማድረስ አይችልም። አንዳንድ ሰው ጥላቻ ተሞልቶ ነው ቁጭ ያለው። እግዚአብሔር ስለ ትውልዱ ሚራራ የሚያነባ ነፍስ ይስጠን። ያኔ ማያባራ የጸሎት ተጋድሎ እናደርጋለን። ያኔ ትጋት የታከለበት የነፍስ አድን የወንጌል ስርጭት እርምጃ ውስጥ በጥንካሬ እንሳተፋለን። የወንጌል አገልግሎት መሰረቱ ፍቅር ነው። ትወዳላችሁ ሆይ ህዝባችሁን? ትወዳላችሁ ሆይ በደጅ ያለውን ህዝብ? ምንድነው እንቅልፍ የሚነሳችሁ? እና መድረኮቻችን ራሱ ድባባቸው መቀየር አለበት። ቤተክርስቲያን ሰው ፈላጊ ናት፣ ሰው ጠሪ ናት። ከቁጥር አታጉለን ብለን የተቀመጥንበት አገልግሎት አይመጥነንም። አልተወረሰም ገና ትውልድ። ደጁ ጨለማ ነው። ደጁ ሞት የነገሰበት ነው። ደጁ በክፉ ዓለም እየተቀጠቀጠ ያለ ትውልድ፣ በጎን ማን ያሳየናል የሚል ትውልድ፣ በነፍስ የሚንከራተት ትውልድ በደጅ አለ። ወዳጆቼ እግዚአብሔር እናንተን ለመድኃኒት ያርጋችሁ። ሐዘን ውስጣችሁ ይግባ። ስለሚሞተው ህዝብ ሐዘን ይግባ ውስጣችሁ። ደጅ ሆኖ በሞት ስለሚንገላታው ህዝብ ሐዘን ይግባ። ቀኝና ግራውን ስለማያውቀው ህዝብ እንደ ዮናስ አትሁኑ። አይታችኋል ዮናስ ከእግዚአብሔር ጋር ለምን ህዝቡን ማርክ ብሎ ሙግት ገብቶ በተቀመጠበት ከባድ ፀሐይ ያቃጠለውና ተመረረና እግዚአብሔር አሳዝኖት ቅል አበቀለለትና ጥላ ሰርታ አረፈና በእረፍት ውስጥ ተኛ። ወዲያው ትልመታ ያችን ቅል በላቻትና እንደገና ለፀሐይ ሲጋለጥ ዘራፍ አለ። አትወደኝም? ትንሽ እንዳላርፍ አደረከኝ። እና ጌታ መጣና እንዲህ አለ፣ አንተ አለው ላልተከልካት ላላጠጣሃት ዋጋ ላልከፈልክባት ቅል በዚህ ልክ ከተበሳጨና ከተቆጣ ይሄ እኮ ህዝቤ ነው አለው። አሁን ሞት የተደገሰለት ህዝብ በእጄ የሰራሁት የኔ ነው። ቀኝና ግራውን ስለማያውቅ ሞት ስለተደገሰበት ህዝብ እኔ እንዴት አላዝንም አለው። አንዳንዴ እኮ ተላልፈናል። እግዚአብሔር እንደሚያስብ ለማሰብ ያለንበት ጫፍ ርቀቱ ሰፊ ነው። ብንጠጋ ወዳጆቼ እንዲህ እንሆናለን አንሆንም? እና እግዚአብሔር ትክክለኛ ሸክምን ከትክክለኛ ርህራሄ ጋር ያብዛላችሁ። የምትሸከሙ የምትራሩ እኔ ያለው ብላችሁ የምትነሱ ለደሴ እኔ ያለው እንድትሉ የሚያረክ ለህዝቤ ለትውልዴ እኔ ያለው እንድትሉ የሚያረክ ዋጋ ከፍላችሁ ለወንጌል የምትኖሩ ሲጫዋችሁ አሜን በሉ። ልመርቃችሁ ሁለንተናችሁ ወንጌልን ያገልግል። ለወንጌል ኑሩ፣ ለወንጌል ስሩ፣ ለወንጌል ተጋደሉ። ሸክም የመለኮት ልብ የሚያመጣውን ምጥ ተካፈሉ።
አምጡ ከእግዚአብሔር ጋር አብራችሁ ካማጣችሁ ከእግዚአብሔር ጋር አብራችሁ ታርፋላችሁ። ዘመናችሁ በዚህ ክብር ይሞላል። ሰበበኛ ከመሆን የሚያድነን ይሄ ነው። አየህ ወንጌል ንገሩ ሲባል ሰበብ እየደረደሩ ጥግ ከመያዝ የሚያድነን መጀመሪያ የእግዚአብሔር ርህራሄ ውስጣችን መግባቱ ነው። ሶስተኛው እሱ ነው። ከውስጥ የጀመርኩት በዓላማ ነው። አሁን ወደ ውጪ እየወጣው ነው። አራተኛ የእግዚአብሔር ቃል ሙላት። አንድ የወንጌል ተጋዳይ ነኝ ብሎ የሚያምን አማኝ የእግዚአብሔርን ቃል በሙላት መያዝ መቻል አለበት። ሐዋርያት ሥራ ምዕራፍ 8 ቁጥር 4 ትላንት ያነሳናቸው በስደት ወደ ሰማርያና ወደ ልዩ ልዩ ከተሞች የተበተኑት አማኞች የተበተኑትም ቅዱስ ቃሉን እየሰበኩ ዞሩ ይላል። ሰውን የሚያድን የኛ ቃል አይደለም። ሰውን የሚያድን የእግዚአብሔር ቃል ነው። ቅናት ብቻውን ሙሉ አያረገንም። ሸክም ብቻውን ሙሉ አያረገንም። ከሸክም ጋር ደግሞ የምናውጀውን ማወቅ አለብን። ምንናገረውን ማወቅ አለብን። የወንጌል መልእክተኝነት ህጋዊነት ሊያገኝ የሚችለው መውጫ በሚያደርገው በዘላለማዊ የእግዚአብሔር ቃል ነው። ቃሉን ስበኩ። እስቲ አሜን አሜን። ሃይማኖት ልንሰብክ አልተጠራንም። ቃሉን ልንሰብክ ተጠርተናል። ከፀሐይ መውጫ እስከ ፀሐይ መጥለቂያ ክርስቶስ ያውጁ ዘንድ የሰጣቸው ቅዱሱን ቃል ነው። ያ ቃል ሲታወጅ ሰማይ ይከፈታል። ያ ቃል ሲታወጅ መንፈስ ቅዱስ በሥራ ይገለጣል። አሜን አትሉም ወይ? አሜን አትሉም ወይ? ቃላቸውን አይደለም የሚለው ያወጁትን ቃል በምልክትና በድንቅ ሊያጸና ጌታ አብሯቸው ይሰራ ነበር። ቃሉን ስትሰብኩ ጌታ አብሯችሁ ይሰራል። ብቻህን አትሆንም ቃሉን ሰብከህ፣ ብቻሽን አትሆኝም ቃሉን ሰብከሽ። የቃሉ ባለቤት ምስክር ሆኖ ይቆማል። የማይቻለው እንዲቻልልህ፣ የማይንበረከከው እንዲንበረከክልህ። ስለዚህ ማናችንም የምኞታችንን፣ የፍላጎታችንን፣ የስሜታችንን እንድንሰብክ አልተላክንም። የተላክነው ዘላለማዊ የሆነውን ቃሉን ከፀሐይ መውጫ እስከ መጥለቂያው ድረስ እንድናውጅ ነው። ይህ ደግሞ እውን ይሆን ዘንድ ቃሉን ጊዜ ሰጥተን ልንሞላ ይገባል። ምን እንደምናውጅ ማወቅ አለብን። ኮንቴንት ዋይዝ መሆን መቻል አለብን። የእግዚአብሔር ቃል በሕይወታችን ላይ ገዢ ሆኖ መቀመጥ አለበት። ዘላለማዊ የእርቅ መልእክት የእግዚአብሔር ቃል ከመሆኑ አንጻር ልብ የሚጣልብን የእርቅ መልእክተኛ የሚያደርገን አገልግሎታችን በእግዚአብሔር ቃል መሰረትነት ላይ የማይደራደር መሆን መቻል ሲችል ነው። አሊያ ቅዳሴው ሲያልቅበት ቀረርቶ ሞላበት ይሆናል ነገሩ። ያልተሰጠንን ስናወራ እንገኛለን። አውጁ ያልተባልነውን ስናውጅ እንገኝና አዳኝ ልንሆን በሄድንበት መስክ አጥፊ ሆነን እንመለሳለን። ምንም ይምጣ ምን ከቃል ውጭ አታውሩ። በቃ ሰው ደስ የሚለው እንድታወሩ አልተጠራችሁም። ሰማይ ይታወጅ ያለውን ቃል አይደለም። በተልኮ በዚህ በግሬት ኮሚሽን በታላቁ ተልኮም ላይ ጌታ ከሰጠው ትእዛዝ አንዱ ምንድነው? ያዘዝኳችሁን እያስተማራችኋቸው ደቀ መዛሙርቴ አርጋ የመሰላችሁን አውሩላቸው አይልም። ያዘዝኳችሁን ቅዱሱን ቃል ቅዱሱን የእግዚአብሔርን ወንጌል ስበኩ ነው የሚባለው። ስለዚህ ወንጌል ተሰራጨ የሚባለው ሃይማኖታዊ ዲስኩርስ እናደርግ ሳይሆን ንጹህን የእግዚአብሔርን ቃል ሳንሸቃቅጥ ለሰሚዎቻችን ማድረስ እንችል ነው። ቃሉን ሳንሞላ የሚደረግ የወንጌል ስርጭት ግን ተፈላጊውን የመለኮት ግብ መምታት የማይችል ፍሬ አልባና አድካሚ ስራ ይሆናል። ስለዚህ ወዳጆቼ ቃሉን መሞላት ውጤታማ የወንጌል ስርጭት ለማድረግ የአገልግሎት መሰረታችን ነው። ጊዜ ወስደን ልናነብ ይገባል፣ ልንሰለጥን ይገባል፣ የእግዚአብሔርን ሐሳብ ይዘን ልንወጣ ይገባል። ቃሉ ብቻውን ሰውን ከዘላለም ሞት ያድናል። አምስተኛ የመንፈስ ቅዱስ ሙላትና ምሪት ያስፈልገናል። ዳይሊ መንፈስ ቅዱስን ተሞልተን ወንጌልን ልናውጅ ይገባል። መንፈስ ቅዱስን ተሞልተን ሃሌሉያ። ሐዋርያት ሥራ ምዕራፍ 13 ቁጥር 4 ሐዋርያት ሥራ ምዕራፍ 13 ቁጥር 4 እነርሱም በመንፈስ ቅዱስ ተልከው ወደ ሰሌውቅያ ወረዱ፣ በዚያም በመርከብ ወደ ቆጵሮስ ሄዱ። ኤቭሪ እንቅስቃሴያቸው መንፈስ መራሽ ነው። መንፈስ ቅዱስንና ወንጌልን ማፋታት ወይም አለያይቶ ለማየት መሞከር በመንግስቱ ስራ ላይ የሚታሰብ አይደለም። ጌታ ኢየሱስ እንኳን ለመጀመሪያ ጊዜ ወንጌል ስርጭትን ብሎ ሲከፍት የጌታ መንፈስ በኔ ላይ ነው ብሎ ሊጀምር። እስቲ አሜን በላ። የጌታ መንፈስ በማን ላይ ነው?
በእኔ ላይ ነው። ለድሆች ወንጌልን ምን አረግ ዘንድ እሰብክ ዘንድ። ወዳጆቼ መንፈስ ቅዱስ በእናንተ ላይ ከመጣ አፋችሁ ከወንጌል ዝም አይልም። ትላንት ምሽት የነበራችሁ ሳወራ ሰምታችሁኛል። መንፈስ ቅዱስ ሚስዮናዊ መንፈስ ነው። ዝም አያሰኝም፣ በር አያስቆልፍም፣ ያወጣሃል በየአደባባይ እንደ እብድ እንድትናገር ያደርግሃል። ከሚድነው ሰው ያገናኝሃል። ለመረቃችሁ አንሱ። በመንፈስ ቅዱስ የተሞላ ህይወት ይብዛላችሁ። ዴይሊ እንቅስቃሴያችሁ መንፈስ መራሽ ይሁን። መንፈስን እየሰማችሁ ውጡ። መንፈስን እየሰማችሁ ግቡ። በምታገለግሉበት ዘመን ሁሉ መንፈስ ቅዱስ የህይወታችሁ መሪ ይሁንላችሁ። ለስሜት ሙቀት አይደለም መንፈስ ቅዱስ የተሰጠን። እኛን በልሳን አናግሮ አቀጣጥሎ አንፈራፍሮ ጥሎ ሊሄድ አይደለም የመጣው መንፈስ ቅዱስ። በገተማ በአደባባይ የክርስቶስ ያው ምስክር ሊያደርገን ነው የመጣው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። መንፈስ ቅዱስን ተሞልተ በኢየሱስ የምታፍርሰው አትሆንም። መንፈስ ቅዱስ ተሞልተ በር ዘግተ ራስን ደብቀ ቁጭ አትልም። በልሳን አውርተ ራስን አነቃቅተ አትቀመጥም። በየጎዳናው ወንጌል ይዘህ እንድትወጣ ትሆናለህ። ሳታፍር እንድታውጅ፣ ሳትፈራ እንድታውጅ፣ ከሞት ጋር ተናንቀ ትውልድ እንድትናጠቅ። ማን ነው የሚቀና ጮሆ አሜን የሚለኝ? ይሄ ቅናት ይበላችኋል ወይ? ይሄ ዝምታ እንዲሰበር ትፈልጋላችሁ ወይ? ደሴ መካነ ኢየሱስ ላይ ይሄ እሳት የወደቀ ይሆን? ማይጠፋ የመንፈስ እሳት። ወዳጆቼ ለኛ አይደለም ለኢየሱስ እንኳን በመንፈስ ቅዱስ መሞላት የወንጌል ስርጭት የጅማሬ ምዕራፍ ነበር። ከምድረ በዳ እንደመጣ በመንፈስ ወደ ምኩራብ ገባ ይላል። ከዛ የኢሳይያስን መጽሐፍ አነሳ። ከዛ የጌታ መንፈስ በእኔ ላይ ነው ብሎ ጀመረ። ሃሌሉያ። ሐዋርያቱም ሲያነሱ አይታችኋል። ሐዋርያት ሥራ ምዕራፍ 10 ላይ ጌታ ኢየሱስም በመንፈስ ቅዱስ ኃይል የእግዚአብሔርን መንግስት እየሰበከ በዲያብሎስ የተጠቁትን ነፃ እያወጣ በመካከላችን ዞረ። እኛም ለዚህ ነገር ሕያዋን ምስክሮች ነን። የክርስቶስ መታወቂያ ወንጌል ነው። ጮኻችሁ አሜን በሏ። እና ዛሬም ልባርካችሁ፣ ግዴላችሁ፣ አይድከማችሁ። የእግዚአብሔር መንፈስ እንደገና ይቆስቁሳችሁ፣ እንደገና ያነቃቃችሁ፣ እንደገና ያበርታችሁ። የኔ ትምህርት አይደለም፣ የኔ ስብከት አይደለም። የመንፈስ ቅዱስ ብርሃን በልባችሁ ላይ ይግባ። ሸክም ተካፈሉ፣ ምሪት ተካፈሉ፣ ኃይል ተካፈሉ። ወንጌል ላይ የተሰራ የሃይማኖት አጥር በመንፈስ ቅዱስ ኃይል የተደረመሰ ይሆን። ሰብራችሁ ውጡ። ቦታችሁ እዚህ አዳራሽ ውስጥ አይደለም፣ ጎዳና ነው። የሚያምርብን ኢየሱስ ያድናል ስንል ነው። የሚያምርብን ወንጌል ይዘን በአደባባይ ስንሰየም ነው። ለምን ተደበቀ ወንጌል? ለምን ተደበቀ ኢየሱስ? ያለ መንፈስ ቅዱስ ሆነና ሃይማኖተኝነትን ለመድን። በር ዘግቶ መሟሟቅን ለመድን። መንፈስ ቅዱስ ለዚህ አልመጣም። የፕሮግራም ማድመቂያ አይደለም መንፈስ ቅዱስ። መንፈስ ቅዱስ የወንጌል መሪ ነው። ሚስዮናዊ ነው። ለተልእኮ ነው የመጣው። እኛን ሕያዋን ምስክሮች ለማድረግ ነው የመጣው። ዝም እንዳንል ያደርገናል። መንፈስ ቅዱስ ፈጽሞ ዝም አያሰኘንም። እርሱን የተሞሉ ሰይፍ እየተሳለባቸው ቅንጣት ሳያቅማሙ ወንጌሉን አውጀዋል። እየታሰሩ ወንጌልን፣ እየተገፉ ወንጌልን፣ እየተሰደዱ ወንጌልን፣ እየሞቱ ወንጌልን አውጀዋል። ቋንቋቸው ወንጌልና ወንጌል ብቻ ነበር። ሰይፍ ያላቆመው፣ ዛቻ ያላቆመው፣ መንግስታት ያልበገሩት። ኧረ ሃሌሉያ። እኛ እጅ ላይ ለምን ተልፈሰፈሰ? እኛ እጅ ላይ ለምን አቅማጣ? እኛ እጅ ላይ ለምን መሄድ አቃተው? መጠየቅ አለብን። እንዲህ ያማሩ የተሸነው አዳራሾች ሰርተው ቀምጦ አልነበሩም እኮ። ከግለሰብ ቤት እየተነሱ ነው ወንጌል ሊሰሩ የነበሩት። ሲያዩዋቸው አለባበሳቸው አያምርም፣ ሰው ቆሞ የሚሰማቸው አይነት አይደሉም። ግን በመንፈስ ቅዱስ ኃይል ስለነበር ወንጌልን የሚያውጁት። ባልተማረ ቋንቋ ተናግረው የተማሩትን ስብሰባ ያስቀምጡ ነበር። የሚናገሩት ቃል ጉልበቱ ቀላል አልነበረም። ይመለሳ። ይሄ የበዓል አምሳው ንፋስ አሜን በሉ ሃሌሉያ። ምን ያደርግልናል? ያለዚህ ወዛችን ይሄ ነው፣ ውበታችን ይሄ ነው፣ ክብራችን ይሄ ነው። ሚሽኗን የጣለች ቤተ ክርስቲያን ባለዳናት የትውልድ ዛሬ መንፈስ ቅዱስን እንደገና መጥራት አለብን። እንደገና በአደባባይ ወንጌል እንዲነሳ፣ በየእስር ቤቱ ወንጌል እንዲነሳ፣ በየሃይማኖት ቤቱ ወንጌል እንዲነሳ።
ኧረ አሜን ሃሌሉያ። ጊዜ ሳንመርጥ ቦታ ሳንመርጥ እንድናውጀው እንደ እብድ እንድንሰብከው መንፈስ ቅዱስ በእኛ ላይ መምጣት አለበት። ስድስተኛ የነጣውን አዝመራ መመልከት ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 35 የነጣውን አዝመራ የሚመለከት የሚያይ እግዚአብሔር እንደሚያይ ምን ይላል? እናንተ ግን ገና 4 ወር ቀርቷል መከርም ይመጣል ትሉ የለምን? እነሆ እላችኋለሁ ዓይናችሁን አንሱ አዝመራውም ሁሉ እንደነጣ እርሻውን ተመልከቱ። እግዚአብሔር በመከሩ ስራ ላይ ሰራተኛ አድርጎ ያስነሳል። ስለዚህ ወንጌል ምን ይፈልጋል? የእግዚአብሔርን እይታ መጋራት ይፈልጋል። እግዚአብሔር እንደሚያየው ማየት ይፈልጋል። ስራውን ስራችን የምናደርገው እይታችን ሲሆን ነው። እሱ ስሩ እያለ እኛ ገና ነው ካል፣ እሱ ደርሷል እያለ እኛ ገና ነው ካል እንተላለፋለን። ከእግዚአብሔር ጋር አብረው የሚሰሩ እነማን ናቸው ካላችሁ የራእይ ጥምረት ያደርጉ እግዚአብሔር እንደሚያይ የሚያዩ። አሁን እኮ የነጣ አዝመራ ደጅ ነው። እኛ እዚህ ቁጭ ብለናል። ምንፋተገው በሌላ ነው፣ ምንጣላው በሌላ ነው፣ ምንሰበሰበው በሌላ ነው፣ ምንሟገተው በሌላ ነው። ጠላት ነው ይሄን አጀንዳ የሰጠን። እባካችሁ የእግዚአብሔር ምጥ የቤቱ መሪ ይሁን። እንደገና ለወንጌል እንነሳ፣ እንደገና ለወንጌል እንንቀሳቀስ። አሜን ብሏ። ሰራተኛ ሁኑ፣ ወደ አዝመራው ግቡ። አይደለም መከሩ ብዙ ነው፣ ሰራተኞች ጥቂቶች ናቸው። ወዳጄ ባዶ ተስፈኛ ሆነን የሪቫይቫል ቀን እንጠብቅ። ሪቫይቫል መቼ ነው ካልክ ወንጌል ይዘህ ስትወጣ ነው። ወንጌልማ ወይ ሲጀምር ነው። ወንጌል በተነሳበት ሰዓት መንፈስ ቅዱስ አብሮ ይነሳል። ስለዚህ በውጭ ያለውን የነጣውን አዝመራ በመለኮታዊ እይታ ውስጥ ገብተን አጥርተን ማየት ስንጀምር ለወንጌል ጊዜው አሁን እንደሆነ ይገባናል። ወንጌል ነገ አይደለም፣ ወንጌል ዛሬ ነው። ወንጌል ዛሬ ብቻ አይደለም፣ ወንጌል አሁን ነው። እና በጎውን ማን ያሳየናል የሚል እንክርት የበዛበት ትውልድ ደጅ አለ። የፊቱ ብርሃን በላያችሁ ይታወቅ። መንገድ ጠቋሚ ሆኖ፣ አቅጣጫ ጠቋሚ ሆኖ። አሜን በሏ፣ አሜን በሏ። እግዚአብሔር ለጨለማው ዓለም ብርሃን አድርጎ ይግለጣችሁ። ይሄን ብርሃን ለብሳችሁ ውጡ። አዝመራውን ሳይበላሽ በጊዜ ደርሳችሁ ሰብስቡ። አሜን አሜን አሜን። ጎተራው ይሙላ እግዚአብሔር። ጩሁና በደንብ አሜን በሏ። ፍሬ ሰብሳቢ አርጋችሁ ግቡ፣ ወደ ማሳው ግቡ፣ ወደ እርሻው ግቡ፣ ወደ መከሩ። እስቲ ገባለሁ የሚል አንድ ሰው ጮሆ አሜን ይበለኝ። ገባለሁ በልዩ ኃይል ገባለሁ። ይሄን እያየው ጨምሬ ልባርካችሁ። ከዲያብሎስ አፍ ትውልድ አስተፊ አርጎ ይግለጣችሁ። አስተፉ የተበላውን ትውልድ፣ የስ ወደ ሞት ሊሄድ ያለውን ትውልድ ተናጣቂ ሆናችሁ ግቡ። ተመልከቱ፣ በጣም ማሳው ደርሷል። አንድ ወንጌል ብትዘራ ብዙ የምታጭድበት ማሳ ደጅ አለ። ዝግጁ ሆኖ እየጠበቃችሁ ነው። አፋችሁ አይለገውም፣ ድምጻችሁ ወደ ውስጥ አይቀበር። አውጥታችሁ ተናገሩ። ኢየሱስ ያድናል በሉ። ስበኩ ይህን ወንጌል። አብዛኛውን ሰው የእይታ መሳከርና የትክክለኛ እይታ ማጣት በዝንጋታ ውስጥ ከቶታል። ወርቃማ ድሎቹን እንዳይጠቀም፣ ወርቃማ ጊዜዎቹን እንዳይመለሱ አድርጎ የመሸኘት ጥልቅ አዚም ውስጥ ወድቆ ኮነኔ አትርፎ ቁጭ ያለ አያሌ ነው። እባካችሁ አይደገሜ እድሜ ነው ያለን፣ አይደገሜ እድል ነው ያለን። ይሄ እድል ለወንጌል የተዋጀ ይሆን። ወንጌል ስሩበት፣ አትጸጸቱም። ወንጌል ስሩበት፣ አታፍሩበትም። ሰባተኛ በግልጽነት የመናገር ድፍረት። በግልጽነት የመናገር ድፍረት። ሐዋርያት ሥራ ምዕራፍ 2 ቁጥር 14ን ማየት ትችላላችሁ። ኤፌሶን ምዕራፍ 6 ቁጥር 19ን ማየት ትችላላችሁ። ሐዋርያት ሥራ ምዕራፍ 2 ቁጥር 14 መንፈስ ቅዱስ ሲመጣ የመንፈስ ቅዱስን ኃይል ሲሞሉ የመጀመሪያው የቤተ ክርስቲያን መሪዎች በታላቅ ድፍረት ክርስቶስን በሸንጎ ፊት ለማወጅ ወጡ። አይታችኋል። ከ5000 ሕዝብ በላይ የተሰበሰበበት ትልቅ የዳስ በዓል ነው የነበረው። እየፈሩ እየተንቀጠቀጡ ላብላብ እያላቸው ቃላቸው የተቆራረጠ እርግጠኝነት ባጣ መንፈስ ወንጌልን አልሰበኩም።
ጉባኤው ጀማው የሚያስፈራ ነው። አለቆች ተሰይመዋል። የሃይማኖት መሪዎች አሉ። ስም ያላቸው ትልቅ ባለስልጣናት ተደርድረዋል። እዛ ፊት የቆመው ጴጥሮስ ደግሞ የሚገርማችሁን ነገር ልንገራችሁ። ጴጥሮስ መሆኑ ይገርመኛል። ሌላ ሰው ቢሆን አይገርምም። ጴጥሮስ አንድ ገረድ ፊት ቆሞ አንቺ የምትይውን ሰውዬ አላቀውም ብሎ ከአንዴም 3 ጊዜ እየማለ እየተገዘተ የተናገረ ሰው 50 ቀን ባልሞላ ቆይታ ታሪክ ተገልብጦ ያ አንድ ገረድ ፊት የካደ ጴጥሮስ 5000 ሕዝብ ተቀምጦ አለቆች፣ ስልጣናት፣ የሃይማኖት መሪዎች ተሰይመው እዛ ፊት ቆሞ ሲሰብክ ምን እንዳለ ታውቃላችሁ? በታላቅ ድፍረት እናንተ የሰቀላችሁትን ኢየሱስ እግዚአብሔር ከሙታን አስነሳው፣ እኛ ለዚህ ነገር ሕያዋን። እስቲ ጩሁና አሜን በሉ። ሃሌሉያ። የዚህ የትንሣኤ አዋጅ ነጋሪ ሆነን መተናል። ከዚህ ከጠማማ ትውልድ ዳኑ ብሎ በታላቅ ድፍረት ክርስቶስን ሰበከላቸው። ቅድም ተስፋዬ ነግረ እንደነበር 3000 ሰው ተገልብጦ ለክርስቶስ እጅ ሰጠ። ልመርቃችሁ፣ ይሄ የድፍረት መንፈስ ይግባባችሁ። በድፍረት አውጁት። አያሳፍርም ወንጌል። እጆቻችሁን አንሱና በከባድ ድምፅ በወንጌል አላፍርም ብላችሁ አውጁ። በወንጌል አላፍርም። ሰው ብሔሩን ይሰብክ የለ እንዴ? አንተ ሰው ፖለቲካ ላይ ምላሱን አስረዝሞ ይናገር የለ እንዴ? ኢየሱስ እንዴት ነው የሚታፈርበት? ጨለማን እገፋለሁ። ጩሁና አሜን አሜን በሉ። አዎ ድምጻችንን ያፈነ፣ አዎ ድፍረታችንን የሰለበ፣ ፈሪ ድንጉጥ ያደረገን የዚህ ዓለም ንፋስ ከላያችን ላይ የተመታ ይሆን። በድፍረት ክርስቶስን ስበኩት። አንተ እርግጠኛ ያልሆንክበትን ወንጌል ማንም እርግጠኛ ሆኖ አይቀበልህም። የሚያድን ወንጌል እንደሆነ ካመንክ እንደ ጳውሎስ በወንጌል አላፍርም ብለው ውጣ። ኃይል አለ ከወንጌል ጋር፣ ዘላለምን የሚቀይር ኃይል፣ የሞተውን በሕይወት የሚያቆይ ኃይል፣ ጨለማን ገፋፊ ኃይል፣ ዘላለምን ለዋጭ ኃይል። ይሄን ኃይል ይዞ መለስ ቀለስ አይሰራም፣ መልመጥመጥ መልፈስፈስ አይሰራም። በድፍረት ቆፍጠን ብለን እርግጠኛ እንደሆነ ሰው ወንጌልን መስበክ መቻል አለብን። ያ ነው መልካችን፣ ያ ነው ክብራችን። ሰዎች በትክክል ልብም ጆሮም ሰጥተው ሊሰሙን የሚችሉት በመልእክታችን ላይ ባለን መተማመንና ድፍረት ነው። ሰው ኃጢአተኛው በኃጢአቱ ተኮንኖ ለኃጢአቱ የተላከው መድኃኒት ለመቀበል ልቡን የሚከፍተው በግልጽ ኃጢአቱን አሳይተው ወደ መዳን የሚጠሩ ታማኝ ደፋር ምስክሮች ሲያገኝ ነው። አትቅለስለሱ። ወንጌል በድፍረት የሚታወጅ የሰማይ ዜና ነው። የልብ መተማመን ይፈልጋል። አድኖኛል ያድንሃል ማለት አለባችሁ። ሃሌሉያ። መዳኑን እርግጠኛ የሆነ ሰው እንዴት ያፍራል? እንዴት አንገት ይደፋል? ያጣጣመውን መዳን በድፍረት መናገር መቻል አለበት። እንዴ ሰው ሆስፒታል ሄዶ እንኳን ለስጋ ፈውስ ሲያገኝ እኮ ሲመሰክር በኮንፊደንስ እዛ ሂድ ትክክለኛ መድኃኒት ታገኛለህ ይላል። ይስራ አይስራ እርግጠኛ ላልሆነ ፍጥረታዊ መድኃኒት እኛ እኮ ዘላለማችንን ያዳነ ብርሃን ነው። ኧረ ሃሌሉያ። ከሞት ያስጣለን የህይወት ልጆች ያደረገን ይህን በድፍረት ካላወጅን ምን እናውጃለን? በታላቅ ድፍረት የሚታወጅ ወንጌል እኛ እጅ ገብቷል። 8ኛ ስለሚድኑ ነፍሳት የሚደረግ ጸሎት። ከወንጌል መልእክተኛው የሚፈለግ የጸሎት ተጋድሎ ሐዋርያት ሥራ ምዕራፍ 1 ቁጥር 14 ሐዋርያት ሥራ ምዕራፍ 1 ቁጥር 14 እነዚህ ሁሉ ይላል፣ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው በጸሎት ይተጉ ነበር። ወረድ ስትሉ ጌታም የሚድኑትን ነፍሳት በላያቸው ላይ ይጨምር። እስቲ አሜን አሜን አሜን። የሚድኑ ነፍሳት በቀጣይ ዘመን የጸሎት ርዕሳችሁ ይሁኑ። ስጠን ትውልድ በሉ፣ ስጠን ህዝብ በሉ፣ ስጠን ደሴን በሉ። ሲጫዋቸው አሜን በሉ። አይደለም ያ የእግዚአብሔር ሰው ስኮትላንድን ስጠኝ ወይ ግደለኝ ብሎ ከእግዚአብሔር ጋር ተማማለ። ያ የአውሮፓ እሳት በእጁ ተለኮሰ። እና የሚማማል ትውልድ ያስፈልጋል። ይሄ ያዝለቀቅ የሚያደርግ ሳይሆን መሬት ይዞ የሚጮህ። እስቲ ማን ነው ጮህ አሜን የሚለኝ? ግዴላችሁም አይድከማችሁ። ልባርካችሁ፣ እጆቻችሁን አንሱ። የማይለቅ የጸሎት ሸክም ልባችሁ ላይ ይፍሰስ። የማይለቅ የጸሎት ሸክም ቤታችሁ ላይ ይፍሰስ። ትውልድ ያስቃታችሁ፣ ትውልድ እንቅልፍ ይዛችሁ፣ ትውልድ መሬት ያስይዛችሁ፣ ትውልድ በር ያዘጋችሁ፣ ትውልድ ያስምጣችሁ፣ ትውልድ ያስለቅሳችሁ። እኔ እያለሁ ትውልዴ ወደ ሞት አይሄድም በሉ። ተማማሉ፣ ከእግዚአብሔር ጋር ታገሉ። የሚያምጡ ሰዎች አንድ ቀን ይወልዳሉ።
ወንጌል ስርጭት ጠንካራ የሆነ የጸሎት ዘመቻ ይፈልጋል። የስርጭቱ ሂደት ያለ አንዳች ጭንገፋ ፍሰቱን ጠብቆ እንዲሄድ ትልቁን የጠረጋ ስራ የሚሰራው የጸሎት ዘመቻ። የተፋፋመ ጸሎት ቸርች ላይ መምጣት አለበት። ወንጌል እንዲታወጅ የምትፈልጉ ከሆነ የተፋፋመ የጸሎት ዘመቻ መምጣት አለበት። የመጀመሪያው ወንጌል በጸሎት መሃል የተወለደው በጸሎት እየተጉ ነው ይህንን የወንጌል ስርጭት ፍንዳታ ያመጡት። ማጸልይ ቤተክርስቲያን ይህንን ተልእኮ አትወጣም። አልፎ ጳውሎስ ለራሳቸው ብቻ አይደለም ለእኔ ራሱ ጸልዩልኝ ይላል። ቃሉን በድፍረት እንድናገር በገባውበት ከተማ ቃሉን በኃይል በድፍረት እንዳውጅ ጸልዩልኝ ይላል ኤፌሶን ላይ። እና ወዳጆቼ በግልም ሆነ በቡድን የወንጌሉን አደራ ተንቀሳቅሶ ለማስፈጸም ጸሎት ወሳኝ ነው። ጸሎት በወንጌል ስርጭት ውስጥ ትውልድን አስሮ የሚገዛውንና እንዳይወጡ በር ጠባቂ ሆኖ የተሰየመውን ኃይለኛው መንፈስ በማሰር ወንጌል ሜዳ እንዲያገኝ እድል ይፈጥራል። አይደለም ጌታ እንደዛ ነው ያለው። ኃይለኛው ሳያስሩ ቤቱን መበዝበዝ አይቻልም። እንዴ ዝም ብሎ አይሰጥህማ። ዝም ብሎ ትውልድ አያስረክብህ። ከልካይ አለ፣ ገዳቢ አለ፣ ልብ የሚዘጋ አይን የሚያሳውር ቃልህ ነጥሮ እንዲመለስ አጥር የሚሰራ ይሄንን በጸሎት ሰብረህ ካልወጣ ወዳጆቼ ታማኝ የወንጌል አርበኛ መሆን ትፈልጋላችሁ? ወደ መሰዊያችሁ ተመለሱ። መሬት ያዙ። ሲሪየስ ጸሎት ይፈልጋል ወንጌል። ኃይለኛው ሲታሰር ነው ቤቱ የሚበዘበዘው። ኃይለኛውን ማሰሪያ ቦታችን ደግሞ የጸሎት ቦታችን ነው። አሜን አሜን። ትውልድ ላይ የተሰየመውን ክፉ ከመንግስቱ ልንበጣን ለመጣ በጸንጋራት የጸሎት ዘመቻ ለወንጌል በር የለም በሚባልበት ዝግ ክልል ውስጥ አይቀር በር ያስከፍታል። ኃይለኛውን ያስታል። ትውልድ በእጃችን አሳልፎ ይሰጣል። ጽኑ ጸሎት ባለበት ቦታ ጽኑ የመንፈስ ቅዱስ ኃይል ይመጣል። የኃይል ደጅ ያስከፍታል። የኃይል ልብ ያስከፍታል። የኃይል ለአፋችን ቃል ሞገስ ይሆናል። ጌታ ይርዳናል። አሜን በለው። ልባችሁ ላይ ደርሼው ባካችሁ። ይሄ ነው ልካችን፣ ይሄ ነው ጤናችን። ከዚህ አይነት ህይወት አይመጥንም። ወደ ታላቁ የወንጌል አደራችን ፊታችንን እንመልስ። ይሄንን ወንጌል በመስራት ነው ሞገስን ድልም የሚሆንልን። ይሄንን ወንጌል ከጣልን፣ ይሄንን ወንጌል ቸል ካልን ፍጻሜያችን የጸጸት ነው የሚሆን። ሁሉ ነገር ምድር ይቀራል። ይሄ ግን በክርስቶስ ወንበር ፊት ስንቆም አክሊል ያደረገናል። አሜን አሜን። ኢየሱስ ነው ብሏል። በትውልድ ፊት በሰዎች ፊት ለሚመሰክርልኝ እኔም በአባቴና በመላእክቱ ፊት እመሰክርለታለሁ። በሰው ፊት የሚያፍርብኝ እኔም በአባቴና በመላእክቱ ፊት ምን እልበታለሁ? አፍርበታለሁ። ተባረካችኋለሁ። የማይታፈርባችሁ ኃያላን ያርጋችሁ። ሰማይ ምስክርነት ቢሰጣችሁ እስቲ አሜን በሉ። ሃሌሉያ። ባለ አክሊል ሆናችሁ ብትገቡ፣ ከክብር ጋር ብትገቡ፣ ከአክሊል ጋር ብትገቡ፣ አንተ በጎ ታማኝ ባሪያ የምትባለው በጥቂቱ ታምነሃል፣ በብዙ ሾመሃል፣ ወደ ጌታ ደስታ ገቡ። ጮኻችሁ ለምን አሜን አትሉም? ምድር ስትለቃችሁ ሰማይ ከክብር ጋር ይቀበላችሁ። ሞታችሁ የክብር ይሁን። ጋዳንጮ አሜን ቢል ትንድ ሞት ሞተ ከምትባሉ ወንጌል ሲሰብክ ሞተ ይሁን ታሪካችሁ። የጀግና ሞት ሙቱ፣ የጀግና ኑሩ። የውሸት ኖራችሁ የእውነት አትሞቱ። ብዙ ሰው የውሸት ኖሮ የእውነት ይሞታል። እውነት የምር ነው። የውሸት ሞት ገጥሞኝ ያክል ከሆነ አይቀር የምር ኖረ የምር ነው። ወንጌል እንዴት ውጤታማ ባላደራ መሆን እንችላለን? በወንጌል ተጋድሎ ውስጥ የውጤታማነት ቁልፎቻችን ምንድን ናቸው? አንደኛ ከላይ የሆነውን ኃይል መልበስ ነው። ቅድም ደጋግሜ ተናግሬያለሁ። እዚህ ላይ ብዙ አልቆይም። ሉቃስ ምዕራፍ 24 ቁጥር 49 ሉቃስ ምዕራፍ 24 ቁጥር 49 እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይልን እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ። ስሙኝ በደንብ እንደ አንድ አሰልጣኝ ኢየሱስ ዋናው ስልጠና ቢሆን ኖሮ
በስልጠናው ተማምኖ በቂ ስልጠና ስለወሰዳችሁ ወጣችሁ ወንጌል መስበክ ትችላላችሁ ይላቸው ነበር። ለምን? የ6 ወር ስልጠና አይደለም የሚወሰዱት 3 ዓመት ከ6 ወር ላይቭ፣ በዚህ ላይ ደግሞ ፉል ታይም ማለት 3 ሰዓት ጀምሮ 6 ሰዓት የሚያልቀው ኮርስ አይደለም የሚወሰዱት። አብረው እየዋሉ አብረው እያደሩ አይደል የሚለው፣ አብረው እየበሉ አብረው እየጠጡ አብረው አገር ለአገር እየዞሩ ፉል ፓኬጅ ከኢየሱስ ወስደዋል። አንድ አትሉ። ሁለተኛ ደግሞ ፕራክቲስ እንዲያደርጉ ተደርገዋል። ሁለት ሆነው ተልከው አጋንንት አውጥተው በሽተኛ ፈውሰው እንዳውም ምን እያሉ መጡ ነው የሚለው፣ በጣም ሐሴት ያር አጋንንት እንኳን ሳይቀር ተገዛልን የስ እያሉ መጡ። ጌታ እያረጋጋ ቆይ አይደለም ዋናው በደንብ ሰርቷቸዋል። እና ታዲያ ለምን ሂዱ አይሉ? ወዳጄ ወንጌል በኮርስ አይሰራም። ወንጌል በስልጠና ትግበራ አያገኝም። ጥሩ ነው፣ በቂ ስልጠና ወስደናል። ከኔ ጋር ጥሩ ጊዜ ነበራችሁ። ነገር ግን አንድ ነገር ያስፈልጋችኋል። የተቆነጠረ ኃይል ሳይሆን የሚለበስ ኃይል። እስቲ እንደሰማ ሰው አሜን በሉ። ግራጁዌት የምታደርጉት በዚህ ነው አለ። እስቲ ጩሁና አሜን በሉ። ለወንጌል ብቁ የምትሆኑት በዚህ ነው። ታውቃላችሁ፣ ሰው አስተምሮ አሰልጥኖ በጥቁር ጓን ነው የሚያስመርቅ። ኢየሱስ ደግሞ አሰልጥኖ አስተምሮ በኃይል ነው የሚያስመርቅ። አሜን አትሉ ወይ? የኢየሱስ ማስመረቂያ ጥቁር ጓን የሚያለብሳቸው ኃይል ነው። ኃይልን ቆንጠራ አድርጋችሁ ትሄዳላችሁ አይደል የሚለው፣ ለብሳችሁት ትሄዳላችሁ። አላለበሳቸውም፣ አለበሳቸው። የአፋቸው ቃል ብቻ ሳይሆን ጥላቸው ምልክት እስኪያደርግ፣ የነካቸው ጨርቅ አጋንንት እስኪያወጣ። የለጳውስ አገልግሎት ደብል ፌስ ነው፣ ከሰዓት የላቸውም። ስለዚህ እነሱ ወደዚህ ኢየሱስ ያድናል ሲሉ ጥላቸው ወደዚህ ያድናል። ኢየሱስ የሚገርም ክብር እኮ ነው ላቸው ላይ ያረፈው። ኃይል ያስፈልገናል። በደንብ አሜን በሉ። የልቤ ናፍቆት በላችሁ ላይ ልናገር። ቀጣዩ ዘመን የኃይል ዘመን ይሁንላችሁ። ማትበለጡበት፣ በሃይማኖተኞች ማትበለጡበት፣ በጠማማው መንግስት ማትበለጡበት፣ በጨለማው ኃይል ማትበለጡበት፣ የክፉን ኃይል እየሰበራችሁ ትውልድ የምትበዘብዙበት። እስቲ የሚቀና አንድ ሰው ከኔ ጋር ጮኸ አሜን ይበለኝ። የኃይል መፍሰስ ይሁንላችሁ። የውጤታማነታችሁ ቁልፍ የምትለብሱት ኃይል ነው። ወንጌል ሰማያዊ ኃይል ብልጫ ይፈልጋል። ከዚህ ዓለም የሆነውን ኃይል አይጠቀምም። ወንጌል መልእክቱም የሰማይ ነው፣ ኃይሉም ከሰማይ ነው። ወንጌል በሰው ጥበብና ችሎታ ሳይሆን በልዑል ኃይል የሚታወጅ የኃይል መልእክት ነው። አይደለም ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበር ይላል። ከኃይል ጋር የምትሰሩት ነው ወንጌል። የወንጌል ሥራ ፍልሚያው፣ ትግሉ የሚከናወነው ሙሉ ለሙሉ በጨለማው መንግስት ሜዳ ላይ ስለሆነ ብልጫ ያለው ኃይል ይዘህ ካልገባህ ይጫወትብሃል ነው የምልህ። አላየም? ያስቄዋ ልጆች ጳውሎስ በሚጠራ በኢየሱስ ስም በሰው ሜዳ ገብቶ ማለት ነው። ከዛ ብድግ አለ። ከየት ነሽ አንቺ ደግሞ አለ። ከየት ናችሁ እናንተ ደግሞ? ጳውሎስንም አውቀዋለሁ፣ በርዝ ሰርተፊኬቱ ኮፒ ተደርጎ ተሰጥቶኛል የእግዚአብሔር ልጅ እንደሆነ። ኢየሱስንም እናንተ ኮዲድ ናቸው። በረታባቸው ይላል። ልብሳቸውን ቀደደው፣ ሱሪያቸው ቀሚስ ሆነ። አሯሯጣቸው ከተማ ለከተማ። ግን ደስ የሚለው ነገር ልንገራችሁ። ከዚህ የተነሳ ይላል የኢየሱስም በከተማው ሁሉ ተከበረ ይላል። ማንም የማይጠራው ሲጫዋቸው አሜን በለው። ብልጫ ያለው ስም እንደሆነ አየህ። ማንም ተነስቶ አይደለም። እኔ ልመርቃችሁ፣ ስሙ በእናንተ በከተማ ይከበር። ኃይል ለብሳችሁ አውጁት። ከመንፈስ ቅዱስ ኃይል ጋር ተናገሩት። ኃይል ሲዘልህ ልብስህ በአጋንንት ይቦጫጨቃል። ከኃይል ጋር ስትሆን የተቆረጠ ጨርቅ በአጋንንት ያባረራል። የጳውሎስ ጨርቅ አጋንንት ያባረራል። የናስቄዋ ጨርቅ በአጋንንት ይቀደዳል። ትግሉን በውጤት እየመራችሁ በድል ለመደምደም ኃይል ያስፈልጋል። መንግስታዊ ኃይል። የኃይል ምዕራፍ ይከፈት። ወደ መንፈስ ቅዱስ ተመለሱ። ወደ ምንጫችሁ ተመለሱ። በደንብ አሜን በሏ።
ወደ ምንጫችሁ ተመለሱ፣ ወደማይነጥፈው ምንጭ፣ አስተማማኝ ወደ ሆነው የኃይል ምንጭ። ሲማን ነው ከኔ ጋር ጮኸ አሜን የሚለኝ? ልባርካችሁ እኮ ነው። እግዚአብሔር ደሴ ላይ ገዢ ያርጋችሁ፣ በብልጫ መንፈስ ይግለጣችሁ፣ የዘጋችሁት ይዘጋላችሁ፣ የከፈታችሁት ይከፈትላችሁ። በኃይል አውጁ ወንጌልን፣ በኃይል ሲማን ነው ከኔ ጋር ጮኸ አሜን የሚለኝ? እኩያ ሆነን አንሰብክም ወንጌልን፣ በብልጫ እንሰብካለን። ከሃይማኖት ቤቶች ጋር በእኩያነት አንገዳደርም፣ በብልጫ ኢየሱስን እንሰብከዋለን። ብልጫችን የመንፈስ ቅዱስ ኃይል ይሆናል። ዛሬ ኃይልን ለመጠበቅ ትዕግስትም የለን፣ ረሃብም የለን፣ እምነትም የለን። ከዚህ የተነሳ ጠብቆ መሬት ይዞ በር ዘግቶ ኃይል ከመሞላት ይልቅ ታክቲክና ቴክኒክ ላይ ቢዚ ሆነናል። ታክቲክና ቴክኒክ ሰማያዊ ዓለም ላይ ስኬታማ አያርግም። የነ ጳውሎስ የነ ጴጥሮስ ስብከት በቋንቋ ደረጃ እዚህ ግባ የሚባል አይደለም። ቆሮንቶስ እኮ ጳውሎስን ከፈላስፎች ጋር ያወዳድሩት ሞክሮ ነበር። አረ እኔ በቃ የሞኝ ቃል ልጅ የመጣውታል ተሰቀለ የሚል ጥበብ ይሻሉ፣ እኛ ጋር ጥበብ የለም ማለት እንዴ? የምድራዊ ቋንቋ ትክክል አይደል? ውድድር ውስጥ ምንገባ አይደለም። እምነታችሁ በሰው ኃይል ላይ እንዳይሆን፣ እኔ ላይ እንዳትመሰረቱ። የገለጥኩት የቃል ብልጫ ሳይሆን የኃይል ብልጫ ነው አለ። የመንፈስ ኃይል። እነ ጴጥሮስንም ስታዩ ባልተማረ ቋንቋ ነው የተናገሩት። ከዛ አስገቡና ቆይ እስቲ ከየትኛው ዩኒቨርሲቲ ሆነ የተመረቁት እንሞክራቸው ምናምን ብለው ወንበር ስበው ቁጭ ብለው ሲያወራቸው በተማረ ቃል ሲጠይቋቸው ባልተማረ ይመልሳሉ። ሊግባቡ አልቻሉም። ከዛ በመረመሩና ባጠኑ ጊዜ ያልተማሩ መሆናቸውን አወቁ ይልና በጣም ደስ የምትለኝ ቃል አለች። ከኢየሱስ ጋር እንደነበሩ አስተዋሉ። ብቻቸውንማ አይደሉም አሉ። እስቲ ጩሁና አሜን በሉ። ያልተማሩትን ለኩሶ ለክብር የሚያወጣ አለ ከነሱ ጋር። በመረመሩ ጊዜ እነሱን ጥበብ አይደለም ያገኙት፣ በመረመሩ ጊዜ ኢየሱስን ያገኙት አለ። ከገሊላ መንደር ነው ያወጣቸው። ትምህርት ቤት የማያውቃቸው መረብ ጎታች የነበሩ እዚህ ለከተማ ሁሉ ብርቅ ናቸው። እነ ጴጥሮስ ለከተማ ይኸውልህ፣ አንድ ቀን እዛው ገጠር ይሁዳ ምናምን ሲያዞራቸው ነበር የቆዩትና አንድ ቀን ዛሬ በቃ ከተማ ሄደን ወንጌል እንሰራለን ምናምን ብሎ ይዟቸው ወጣ። ከተማ ሲገቡ ፎቅ ብርቃቸው ነው፣ ቆመው ቀሩ ማለት ነው። እና እሱ ሲሄድ እነሱ ቆመዋል። ከዛ ጭራሽ ምን እንዳደረጉ ልንገራችሁ። አየሁ ብለው ሊያስቆጥሩት ኢየሱስም ማለት ነው። ከዛ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ና ተከተል ምናምን እያለ ነው እየሰበሰበ ይዟቸው ሄደው። እንዲህ ተስፋ የሚደረጉ አይደሉም። ዓለምን መድረስ አይደለም። ለአንድ ሰው የሚያምናቸው አይነት አልነበሩም። የሚያመጣውን ኃይል ስለሚያውቅ ኢየሱስ አሜን አትሉም እንዴ? እኮ ጴጥሮስ የመጀመሪያው ቤተክርስቲያን መሪ እኮ ካስፈለገ ማንበብ መጻፍ የማይችል ነው። አንደኛ ጴጥሮስ ማን የጻፈለት? ስልዋኖስ አይደል እንዴ? ስልዋኖስ የሚባል ጻ ና ቁጭ በል እስቲ በእግዚአብሔር አብ ለተወደዱ በላቸው፣ በእግዚአብሔር አብ በደሙ ለተረጩ ብለህ ጨምርላቸው እያለ እኮ ነው ያጻፈው። ዛሬ ባይብል ስተዲ የምንጨቃጨቀው እሱን ይዘን ነው። ደሴ ይነበባል። ውይ አቡ ጨዋችሁ አሜን በሏ። ኢየሱስ ይሄ ነው ወዳጄ። በምሁር ቋንቋ ተናግረህ ስለተፈላሰፍክ ሰው አታሳምንም። ኃይል ሲመጣ ግን ኢየሱስ ያድናል የምትለዋ ከተማ ትገለብጣለች። ልመርቃችሁ፣ ይሄ ኃይል ዛሬ በላያችሁ ላይ ይውረድባችሁ። አለመማርን እያደፋፈርኩ አይደለም፣ ግን ብልጫችን የወረቀት አይደለም የኃይል ነው። የመንፈስ ቅዱስን ኃይል ተሞልቶ መውጣት ያስፈልጋል። አንድ እግዚአብሔር ሰው ሲናገር ምን ብሏል? ይህን ዓለም የምናንቀሳቀሰው ከርቀት ቆመን በመንቀፍ ወይም እሱን መስለን በመለወጥ ሳይሆን በውስጡ በእግዚአብሔር በመንፈስ ቅዱስም ኃይል የተቀጣጠሉ ነፍሶችን ደጋግመን በማንደድ ነው ይላል። ይሄ ሰዓት ሲቀጣጠል ዓለም መልኳ ይቀየራል። የምትጸየፉት የርኩሰት ሲስተም ይቋረጣል። የጽድቅ ማበብ ይሆናል። እስቲ ጩሁና አሜን በሉ። ይችን ዓለም የምናንቀሳቀሳት ከርቀት ቆመን በመንቀፍ ወይም ገብተን ተመሳስለን በመለወጥ ሳይሆን በውስጧ በመንፈስ ቅዱስ የተቀጣጠሉ ነፍሳትን በማንደድ ነው ይላል። ሁለተኛ የውጤታማነት ቁልፍ ዋው የአደራው ባለቤት አብሮነት ነው።
ይሄንን አደራ የሰጠን ጌታ ከኛ ጋር መስራቱ ማቴዎስ ወንጌል ምዕራፍ 28 ከ19 እስከ 20 የምታውቁት ታላቁ ተልእኮ ማቴዎስ 28 ከ19 እስከ 20 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት ያርጓቸው እነሆ እኔ እስከ ዓለም ፍጻሜ ይሄንን ምሽን ስትወጡ ከናንተ ጋር ነኝ። አሜን አትሉም እንዴ? ባይዘዌ ይሄ ቃል የሚሰራው ወንጌል ለሚሰሩ ነው። ቆርጦ ማንበብ አይፈቀድም። አኔል ተልኮዋን ይቆርጡና የሚያነቧት የትኛውን እነሆ እኔ እስከ ዓለም ፍጻሜ ከናንተ ለነማን ነው የተባለው? ለሚሄዱ ነው። ወደ አሕዛብ ሁሉ ስትሄዱ ያዘዝኳችሁን ሁሉ ስታስተምሩ ብቻችሁን አትሆኑ። አደራዬን ሰጥቼ ምቀር አይደለሁም፣ አብሬያችሁ ምሰራ ነኝ። አሜን በሉ። ደስ አይልም? የትኛውም አለቃ ለአንድ ስራ ሲያምንህ ብጣሽ ወረቀት ሰጥቶ ይሸኝሃል። አንድ ቀን ለሪፖርት ይቀጥራል። አሰራሩ ይሄ ነው። ጌታስ ይልከንና አብሮን ደግሞ ይሰራል። ሰርተን ስንመለስ አይደለም ሪፖርት የሚቀበለን፣ አብሮን እየሰራ ቃላችንን በምልክት ያጸናል። አሜን በሉ ሃሌሉያ። የተለየ እግዚአብሔርን አብሮነት መለማመድ ትፈልጋላችሁ? የተሰጣችሁ ሚሽን ላይ ድከሙ። አደራውን ተወጡ። ወንጌል ሰርታችሁ ብቻችሁን አትሆኑም ማለት ያዘዝኳችሁን ልታስተምሩ ሄዳችሁ ብቻችሁን አትሄዱ። እስከ ዓለም ፍጻሜ ድረስ ከቀጠሮ ነፃ የሆነ አብሮነት። እስቲ አሜን አሜን። ይሄ ለወንጌል መልእክተኛ ነው። ይሄ ለወንጌል ባላደራ ነው። ወንጌልን በተጋድሎ ሊፈጽም የሚወጣ ሰው ሁሌ እግዚአብሔርን አብሮነት በሕይወቱ ይዞ ይቀጥላል። ብቸኛ ሆነን የማንሰራው አደራ ነው። ወንጌል ከጌታ ጋር የምንሰራው አደራ ነው። የወፋፍራም ውጤቶች አስተማማኝ አቅም የእግዚአብሔር አብሮነት ነው። እግዚአብሔር አብሮህ ከሆነ የሚመዘገብ ውጤት ታመጣለህ። የሚመዘገብ ድል ታመጣለህ። የአገልግሎታችን የልዩነት መሰረት የእግዚአብሔር አብሮነት ነው። የቋንቋ ጥራታችን፣ የንግግር ግዝፈታችን አይደለም። ስርዓታችን አይደለም። የብዛታችን ጉዳይ አይደለም። አገልግሎታችንን ከተራዎቹ መንደር በቀል የሃይማኖት ቤት አገልግሎት አለያይቶ ብልጫ አስይዞ የሚገልጠን የእግዚአብሔር አብሮነት፣ እሱ ከኛ ጋር መስራቱ፣ አብሮነቱ ቃላችንን በድንቅና በምልክት ያጸናዋል። ከጌታ ጋር የሚሰራ ማንኛውም ስራ በምንምና በማንም አይበለጥም። እሱ አብሮን በወጣበት ቦታ አሸናፊ ነን። የተለየ እግዚአብሔር አብሮነት ለወንጌል ከናንተ ጋር ይሁን። ብቸኞች አትሆኑም። የማይደፈሩ ጠንካራ ልቦች ቀልጠው አይሸነፍም የተባሉ ሰዎች እጅ ሰጥተው አገልግሎታችን በፍሬ እንዲታጀብ ጌታ ከኛ ጋር መስራት አለበት። እርሱ ኢየሱስ ራሱ መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔርም ከእርሱ ጋር ነበረ ይላል። እንዲህ የኢየሱስን ፈለግ ስትከተሉ እግዚአብሔርም ከእናንተ ጋር ይሆናል። ሶስተኛ ወንጌልን በመንፈስ አንድነት ይዞ መውጣት የቤተ ክርስቲያን የውጤታማነት ቁልፍ ነው። ወንጌልን በመንፈስ አንድነት ይዞ መውጣት ምን ይላል? ሐዋርያት ሥራ ምዕራፍ 2 ቁጥር 44 ሐዋርያት ሥራ ምዕራፍ 2 ቁጥር 44 ያመኑትም ሁሉ አብረው ነበሩ፣ ያላቸውንም ሁሉ አንድነት አደረጉ፣ መሬታቸውን ጥሪታቸውን እየሸጡ ማንኛውም እንደሚፈልግ ለሁሉ ያካፍሉት ነበር። በየቀኑም አንድ ልብ ሆነው በመቅደስ እየተጉ በቤታቸው እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። ይሄ አንድነት ምን ውጤት አመጣ? ጌታም የሚድኑትን ነፍሳት ዕለት ዕለት በእነሱ ላይ እርስ ይጩሁና አሜን በሉ። አዎ እየቀነሱ ሄዱ አይልም፣ እየበዙ ሄዱ፣ እየጨመሩ ሄዱ፣ እየወረሱ ሄዱ። ምን ስለሆኑ? አንድ ስለሆኑ። አሁን እኮ በአንድ አዳራሽ ውስጥ ማአት ቸርች ሆነን ያለ ነው። ተበጣሰን አንድነት ሳይታደስ ወንጌል አይሰራም። እነሱ ሲጀመር 120 ሲቀጥል 3000 እንደዚህ ግን ቁልፍ ቃል አንድ ልብ ነበሩ፣ አንድ ሐሳብ ነበሩ፣ አንድ በጥሩ ልብ ህብረት ያደርጉ በጥሩ እግዚአብሔር ይሄን ዘመን ለህይወታችን ይመልስልን። ናፍቆቴ ነው። እኔም ባለሁበት
ምድርና አጥቢያ ጩኸቴ ምጤ ነው። እግዚአብሔር ለቤተ ክርስቲያን የመንፈስን አንድነት ይመልስ። የማንደፈርበት ማንጠቃበት አንገት ማንደፋበት ወንጌልን በብልጫ ይዘን ምን ሄድበት የውጤታማነት ቁልፍ አንድነት። ታውቃላችሁ የመጀመሪያ ቤተ ክርስቲያን ትላንት ተናግሬያለሁ። መሪዎቻቸው ታስረው እንቅልፍ የሚወስዳቸው አልነበሩም። እነሱ ተኝተው እነዛ ግን ሳይተኙ ይጸልዩ ነበር። አጥብቆ ጸሎት በቤተ ክርስቲያን ይደረግ ነበር። ሰው ቤቱን ጥሎ ማለት እኮ ነው። ሄሎ እየሰማችሁኝ ነው? መኖሪያ ቤት እኮ አላቸው፣ ትዳር አላቸው፣ ልጆች አላቸው፣ ማረፍ ይፈልጋሉ። ጴጥሮስ ታሰረ ሲባል ልጆቻቸውን ቤታቸውን ጥለው በማርያም ቤት በሌሊት አጥብቆ ጸሎት ይደረግ ነበር። ሙሉ ሌሊት ጴጥሮስ እንዲፈታ ያመጣሉ። የሚገርማችሁ እሱ ተኝቷል። መልአኩ መጥቶ ጎኑን መጥቶ እስኪያስነሳው ድረስ ጴጥሮስ ጧ ብሎ ተኝቷል። እነሱስ ይለቀቅ ይፈታ መሪያችን እያሉ ጮኻሉ። የሚገርማችሁ ተፈቶ መጥቶ ነው ጸሎታቸውን የጠቀለለው ጴጥሮስ። በቃ መስግኖ አለቀ ምናምን አለ። መጥቻለሁ ሲመጣ ሁሉ ምን አላሉ? አላመኑም እኮ ምትሃት መሰላቸው አይደል? እንትን ሮዴ መታ ሰንታ ቆይ በጴጥሮስ እንትን የተገለጠ እንደው አንዴ እንገስጽ ሁሉ ሳትላቀር ጴጥሮስ ግን እኔ ነኝ አለ። በጸሎታችሁ ተፈትቼ መጣሁ። አረጩና አሜን በሉ። ልባርካችሁ። እንዲህ አይነት መንፈስ ተያይዘን ወንጌል የምንሰራበት አንዳችንን ማናስነካበት ኪዳን ነው ይሄ በጌታ ፊት። ተያይዘን ልባችንን አቀራርበን ልባችንን አጋምደን ልባችንን አያይዘን እስቲ ልባርካችሁ። ስለ ወንጌል የመንፈስን አንድነት ጌታ ያድስላችሁ። ተያይዛችሁ ስበኩ፣ ተደጋግፋችሁ ስበኩ። አይዞ እኔ ካንተ ጋር ነኝ፣ አብሬ ወንጌል ባልሰራ በጸሎት አግዛለሁ በሉ። እስቲ ጫዋችሁ አሜን 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 አሜን። ተያይዘን ወንጌል እንስራ። ይሄ ነው ክብራችን፣ ይሄ ነው ኃይላችን። የተፈታና የተበተነ ልብ ያላት ቤተ ክርስቲያን ወንጌል ስራ ላይ ሽምድምድ ነው የምትሆነው። ኃይል አልባ ነው የምትሆነው። ድምጿም የማይሰማ ነው የምትሆነው። ስለዚህ ወዳጆቼ ተበታትነን የምንወጣው አደራ አይደለም የተሰጠን። ተያይዘን ምን ሄድበት ነው። ተደጋግፈን ምን ሄድበት ነው። አንዳችንን አበርትተን ምን ሄድበት ነው። አራተኛ ጨካኝና የማያፈገፍግ ጽኑ ልብ ይፈልጋል ወንጌል። ጨካኝና የማያፈገፍግ ጽኑ ልብ ይፈልጋል። ቁርጠኛ መንፈስ ይፈልጋል። ለስላሳ ልቦች ለወንጌል አደራ ብቁ አይደሉም። አደራው ጀግና ልብ ይፈልጋል። እኛ ትውልድ ላይ ደርሶ እኛን ያፈራው የወንጌል ዘር በብዙ ሰማዕታት ደም የተዘራ ነው። ብዙ ነፍስ ተከፍሎበታል። ብዙ እንባ ፈሶበታል። ብዙ ደም ፈሶበታል። የቀደሙ የእምነት አባቶች ሞት የማያንበረክከው ጀግና ልብ ነበራቸው። እሳቱ እንዳይጠፋ ይጠብቁ ነበር። ከትውልድ ትውልድ እሳቱን ያቀጣጥሉ ነበር። እኛ ጋር ሲደርስ ለምን ተሽመደመደ? እኛ ጋር ሲደርስ ለምን ወንጌል ኃይል አጣ? አሁን ቁጭ ብለን መምከሪያ ሰዓታችን ነው። እግዚአብሔር ጨካኝ ልብ ይስጠን። የማያፈገፍግ መንፈስ ለወንጌል ይብዛልን። ተደጋግፈን ወንጌል ለመስራት ኪዳን እናድስ። እነ ጳውሎስ መተው እኛ እጅ ላይ ወንጌልን ቢያዩ ምን ይሉናል? ወዳጆቼ እየተገረፉን የሰበኩት እየታሰሩን የሰበኩት ምን ያህል መከራ፣ ምን ያህል እስራት፣ ምን ያህል ሞት በዙሪያቸው ቢያንዣብብ የማይፈታ ጨካኝ ልብ ነበራቸው። ዛሬ ቀላል ኑሮ የሚወድ የምቾት ዞኑን መልቀቅ የማይፈልግ ጴንጤ በዛ። የመከራ ሽታ የሚያስደነብረው በባረካለው ተስፋ አበባ ቀናትን በተስፋ የሚጠብቅ ተስፈኛ ወንጌል መች ትዝ ይለዋል? ከጉባኤ የሚያንከራትተን የበረከት ናፋቂነት፣ የምቾት ኑሮ ተስፈኝነት። እንደነ ልብ ይዘን ለወንጌል አንታመንም ወዳጆቼ። መልካችን ይሄ አይደለም። ብንበላም ባልበላም እንሞታለን። ማን ይቀራል? ፕሊዝ የወንጌል ሌጋሲ ያስጠብቃችሁ ለፉ። ትውልድ ከናንተ ወንጌል ያገኝ። ለልጆቻችሁ ለልጅ ልጆቻችሁ ሲጫዋቹ አሜን በሉ። የሚወረስ ወንጌል አሜን በሉ። ሃሌሉያ አሜን በሉ። ሃሌሉያ። ልጆቻችሁ ለጥፋት ማይሆኑ የእናንተን አደራ ተቀብለው የሚሄዱ ኃያላን እንዲሆኑ ወንጌል ላይ ስሩ። ጨካኝ ልብ ያዙ። አትደራደሩ። በዚህ ድንገት ለቀነው ለምን ሄደው ዓለም ሰማይ የማይከተለን ቁስና ግበሰብስ ለምን ቀን ይመሽብናል? አይመጥነንም ወዳጆቼ። ቤተ ክርስቲያን መንቃት አለባት።
እነ ሰማዕቱ እስጢፋኖስ የሚወገሩበትን ድንጋይ በወጋሪዎቻቸው እጅ እያዩ መች ቃላቸው ነጠፉ፣ መች ተለሳለሱ። እንዳው ምንድነው የሚለው? ፊቱ አበራ ነው የሚለው። ቁጣቸው ሲገነፍል የሱ ፊት ደግሞ እየጨመረ ያበራ ነበር። ከዛስ ተቃዋሚዎቹ ዝም እስኪሉ ድረስ ኢየሱስን ሰበከላቸው ይላል። አሜን በሏ። በድፍረት በጨካኝ ልብ በማይበርድ ግለት በማይቀዘቅዝ ድፍረት ፊቱን መልኩን ሳያጥፍ ፊቱ እያበራ ወንጌልን ሰበከ። ሁሉም ድንጋይ ይዘው ወረዱበት። ሰማይ ተከፈተ። አይኖቹ የሰበከው ኢየሱስን አዩ። አሜን አትሉም እንዴ? ሞት ይታየው አሁን ያነሳል ብለው ሲጠብቁ የእግዚአብሔር ልጅ ቆሞ አየዋለሁ እያለ ፊቱ እንዳበራ በክብር ሄደ። የክብር ሞት ይባላል። የቃሻል ሞት ኢየሱስ ያድናል ይላል። የመጽሐፉ የወንጌል አርበኞች ከሞታቸው ዋዜማ ያወጁት የመጨረሻ አዋጃቸው ወንጌል ነበር። እባካችሁ በአፋችሁ ሌላ አይግባ። ወንጌል የመኖሪያ ወንጌሉን ስለመመስከር ይህንን አደራ ስለመወጣት ነፍሴ በኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራታለሁ። ሚዛን ላይ አውጥቼ ሳያብ ወንጌል ከነፍሴ በላይ ሚዛን ይደፋል። ዛሬ ለወንጌል ዋጋ ለመፈራቀም ያጣለው ለምንድን ነው? ከወንጌል ይልቅ ነፍሳችን ሚዛን ይዛል። ሰበበኛ ነው ለነፍሳችን፣ ብንፈራ ለነፍሳችን፣ ብንሰጋ ለነፍሳችን። ጳውሎስ ግን እንዲህ ይላል፣ ለነፍሴ ሳይሆን ለወንጌል ነው መኖር። ነፍሱን ራሱ ስርዓት አስይዞ ነው የሚያኖራት። እዚህ ናቸው ሮሜ 9:40 አካባቢ የተናገረው ጳውሎስ ከክርስቶስ ፍቅር ማን ይለየናል? ሰይፍ ነው? ራቁትነት ነው? መከራ ነው? ሞት ነው? ምናምን አለ። በወደደን በእርሱ ከአሸናፊዎች እንበልጣለን ካለ በኋላ ያሸነፈበትን ሚስጥር ሲያወራ ምን እንዳለ ታውቃላችሁ? ስላንተ ቀኑን ሙሉ እንድንቀቅባለን። ምን ማለት ነው? እየሞት እየተነሱ ሳንሞት በላያችን ላይ ሞት ፈርደን ነው የምንኖረው። የእኔ ነፍስ ማለት ሳትሞት የሞተች ናት። ለማ ለኢየሱስ። አሜን አሜን። ስለዚህ ጳውሎስ ቀን ሲነጋ ለነፍሱ ቢነግራት እንደገና ነፍሴ ዛሬ በማንኛውም ሁኔታ ለኢየሱስ እንሞትለታለን። አሜን አሜን አሜን። ልጠይቃችሁ፣ ሞት የደፈረ ምን ይፈራል? መልሶ ሞት የደፈረ ምን ይፈራል? ረሃብ ብትፈራ ሞት ስለምፈራ፣ ሰይፍ ብትፈራ ሞት ስለምፈራ፣ ምን ፍርሃታችሁ መጠቅለያ የመጨረሻ የሞት ፍርሃት። ጳውሎስ ሞት እንደፈረ ምን ታውቃ? ነፍሴ ሞት አለች ብለሽ ሰይፍ አሳይታ አትመልሰኝ፣ በሰራ አሳጣጣ ድንጋይ በቀራታ ምንም ዘይ ነፍሱ በጠዋት የሚነገራት ምንድን ነው? በውስጡ ለወንጌል ትሞቻለሽ። በማንኛውም ሁኔታ ለኢየሱስ እንሞት። የእኛት ነፍስ ገና በማለዳ ነፍሴ በማንኛውም ሁኔታ ትባረኪያለሽ፣ አልሞትም በሕይወት እኖራለሁ። እንዴት አንድ አይነት ህይወት እንድኖር አየህ። እነሱ ታኛ ልዩነታችን እኮ እዚህ ጋር የተናገረ ከሆነ አላ የቀድሞ አባቶቻችን የህይወት ወልቅና የእኛ ህይወት አልገጥ ያለው ለምን እንደሆነ ታውቃለህ? ራሱ የገባንበት በር ተምታቷል። ይኸውልህ እነሱ ሲጠሩ እንዴት እንደተጠሩ ልንገራችሁ። ሁሉን ትተው ተከተሉት በሚል በር ነው የገቡት። ሰምታችኋል? ምን አልኩኝ? ሁሉን ትተው ተከተሉት በሚል በር ነው የገቡት። እኛ ደግሞ ያስገቡት ሁሉን ታገኛለህ በሚል በር ነው። ኢየሱስን ብትቀበል ይሄን ታገኛለህ ብሎ የገባና ለመተው የገባ አይነት ነው። እንዴት ይኖራል? አየህ፣ በገባ በማግስቱ የታል ይልሃል ማለት አባብለህ ካላቆየው ፊርማ ቀጥሎ እነሱ ሁሉን ትተው ስለገቡ ዓለም ምንም ማሳየት ልታባብላቸዋችን። አሁን እንዲህ አይነት መንፈስ ያገኘን ማንደራደርበት መንፈስ፣ ጭክን የምንልበት መንፈስ፣ ኮስትር የምንልበት መንፈስ። እስኪ ካመናችሁ ጨዋቸው አሜን በሉ። በደንብ አሜን በሉ። ጮኸን እንጸልይ በጌታ ፊት።